ቅድስት ቤተ ክርስቲያን በድምቀት የምታከብረው አንድ ቅዱስ በዓል አለ። ሆሳዕና ዘአርያም። ሆሳዕና ማለት አቤቱ አሁን አድን ወይንም መድኃኒት ማለት ነው። ይህ በዓል በዐቢይ ጾም 8ኛ ሳምንት የሚከበር በዓል ሲሆን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9ኙ አበይት በዓላት አንዱ ነው። ከ8ቱ አበይት ጾም እሁዶች አንዱና የመጨረሻው ሳምንት ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። እንደ ነቢያት ቃል አንቺ የጽዮን ልጅ ይህ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገልም በውርንጭላይቱ ተቀምጦ ወደ አንቺ ይመጣል ተብሎ ተነግሮ ነበርና ይህም ቃል ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ቤተ ፋጌ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም መግባቱን በማሰብ ቅድስት ቤተ ክርስቲያን በዓሉን በድምቀት ታከብረዋለች። ወደ መንበሩም በደረሰ ጊዜ ትንቢቱ ይፈጸም ዘንድ ሁለቱን ደቀ መዛሙርት ጠርቶ በፊታችሁ ወዳለችው መንደር ሂዱ፣ ያን ጊዜም የታሰረች አህያ ከውርንጭላዋ ጋር ታገኛላችሁ፣ ፍቱና አምጡልኝ አላቸው። ደቀ መዛሙርቱም የሰውን ንብረት ዘርፈን እንዴት እናመጣለን ብለው ነበር። መፍራታቸውን በተረዳ ጊዜ ጌታችንም ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻቸዋል በሉ፣ ያን ጊዜ ይሰዱላቸዋል አላቸው። ደቀ መዛሙርቱም ሄደው ጌታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። አህያዋና ውርንጭላዋንም አመጡለት። ልብሳቸውን በአህያዋና በውርንጭላይቱ ላይ አደረጉለት። ጌታችንም በእነርሱ ላይ ተቀመጠ። ሕዝቡም ልብሳቸውን በመንገድ ላይ አነጠፉለት። ዘንባባና የዛፎች ቅርንጫፍ እየቆረጡ ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳዕና ዘአርያም እያሉ በደስታ ጮሁ። እንዲህ ባለ ክብር ምስጋና ወደ ኢየሩሳሌም ሲገባ ከተማይቱ በዝማሬና በአስደንጋጭ ጩኸት ተናወጠች። ፈሪሳውያንና አይሁድ ግን የሕዝቡን ጩኸትና ደስታ እጅጉን ቢያበሳጫቸው የሚያመሰግኑትን ዝም እንዲያስብል ጌታችንን ጠየቁት። እርሱም እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል ብሎ መለሰላቸው። በነቢዩ ዳዊት ከሚመጡ ሕፃናትና ከልጆች ምስጋና አዘጋጀ ተብሎ የተናገረው ትንቢት ይፈጸም ዘንድ የ40 የ80 ቀንና የዓመት 2 ዓመት ሕፃናትም አመሰገኑት። በዚህ ታሪክ ውስጥ የሚደንቀው የአህያዋና የውርንጭላዋ ምስጢር ነው። ጌታችን ኪሩቤል በሚሸከሙት ዙፋን የሚቀመጥ አምላክ ሲሆን ትሑት ሆኖ በአህያ ተቀመጠ። አህያዋን ከነ ውርንጭላዋ ፈታችሁ አምጡልኝ ማለቱ የሰው ልጅ ከኃጢአቱ ስርዓት ለመፍታት የመጣ አምላክ መሆኑን ያመለክተናል። ደቀ መዛሙርቱም አህያዎቹን ፈተው ማምጣታቸው ስልጣነ ክህነታቸውን ያመለክታል። በምድር የፈታችሁት በሰማይ የተፈታ ይሆን እንዲል በአህያ ላይ ልብሳቸውን ማንጠፋቸው የምትመች የማትቆረቁር የወንጌል ሕግ ሰጠን ሲሉ ነው። በአህያ የተቀመጠ ሰው በፈረስ እንደተቀመጠ ፈጥኖ አያመልጥም። ጌታችን ኢየሱስ ክርስቶስም ከፈለጉኝ አያጡኝም ሲል በአህያ ተቀምጧል። ከኢየሩሳሌም እስከ ቤተ መቅደስ 16 ምዕራፍ ነው። 14ቱም በእግሩ ሄዶ 2ቱም በአህያዋ በውርንጭላይቱ ደግሞ 3 ጊዜ ቤተ መቅደሱን ዞሯል። ይህም የሶስትነቱ ምሳሌ ነው። 14ቱም በእግሩ መሄዱ 10ቱ ትእዛዛትንና 4ቱ ደግሞ የ4ቱ ኪዳናት ማለትም ኪዳነ ኖህ፣ ክህነተ መልክዓ ጼዴቅ፣ ግዝረተ አብርሃም እና ጥምቀተ ዮሐንስን ያመለክታል። ከግለሰቡ ደጅ የተፈታችው አህያ ጌታዋ ይፈልጋታል ብሎ ያስፈታት በፈጣሪነቱ ወይም ስለፈጠራት ገንዘቡ ስለሆነች ነው። አህያን ያልናቀ አምላክ
እኛም ከኃጢአታችን ርቀን ብንፈልገው ማደሪያዎቹ ሊያደርገን ፍቃዱ ነው። የአህያዋን መፈታት የፈለገ ጌታ እኛም ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል ከእስራት እንድንፈታ ይፈልጋል። ጌታችን ወደ ቤተ መቅደስ ገባ። ሕዝቡም ዘንባባ ይዘው ብሩክ ዘይመጽአ በስመ እግዚአብሔር እያሉ በደስታ ተቀበሉት። ከዚያን ጊዜ ጀምሮ ቤተ ክርስቲያናችን ይህንን ቀን በዘንባባ በዝማሬና በወንጌል ንባብ በታላቅ ድምቀት ታከብረዋለች። ይህ በዓል አንድ ታላቅ መልእክትን ይዟል። እግዚአብሔር አምላክ ሲሆን ትሑት ሆኖ በአህያ ላይ መቀመጡን፣ ሰውንም ከኃጢአት ለማዳን መምጣቱንና እኛም እርሱን በእውነት ብንፈልግ እንደ አህያዋ ከእስራታችን ተፈተን ወደ እሱ መምጣትና መቅረብ እንደምንችል ይነግረናል። ወስብሐት ለእግዚአብሔር።